አንደኛው ውስጥ ሆኖ ሁሉም መውረዳቸውን ሲያረጋግጥ፣ ሌላኛው ደግሞ ከውጭ በኩል ሆኖ ተሳፋሪዎችን እያሰለፈ ነበርና ጆን ምቹ ጊዜ ጠብቆ ጥቃቱን ይጀምራል። ፍልሚያው ሲጀምርም የትግሉን ድምጽ ሰምቶ ውጭ ያለው ዘራፊ ወደ ውስጥ ለመግባት ሲሞክር አንዱ ተጓዥ ራሱን በድንጋይ መትቶ ይጥለዋል። በዚሁ ቅጽበት ከአውቶቡስ ውስጥ ሁለት የጥይት ድምጾች ይሰማሉ። ጆን ሽጉጡን እንደያዘ ወደ ውጭ ሲወጣ በህዝቡ መካከል የእፎይታና የደስታ ስሜት መስፈን ይጀምርና ራሱ በጥይት መመታቱን በተረዱበት ቅጽበት ፈገግታቸው ሁሉ ከፊታቸው ላይ ይጠፋል። ከአሰቃቂው ትግል በኋላ ሁሉም ሰው ተመልሶ አውቶቡስ ውስጥ እንደገባ አሊሰን አውቶቡሱን በከፍተኛ ጥንቃቄ መንዳት ጀመረች። ናታን በዚህ በኩል የአባቱን ቁስል ተጭኖ ደሙን ከመፍሰስ ለመጠበቅና ህይወቱን ለማዳን ይታገል ነበር። አውቶቡሱ ዳገቱን በዝግታ እንደወጣ በትንሽ ጊዜ ውስጥ አዲስ ወደ ተፈጠረው ተራራ ጫፍ ይደርሳሉ። ቤተሰቡም ተስፋና ስጋት እየተፈራረቁባቸው መዳረሻቸውን እስኪያዩ ድረስ ጆንን ደግፈው እንደተጓዙ በመጨረሻም በወሬ ሲሰሙት የኖሩትን በአይናቸውም ሊያዩት ሲመኙት ወደ ነበረው ምድር ይደርሳሉ። በአስትሮይዱ ግጭት የተፈጠረው ያ ግዙፍ ጉድጓድ ላይን የሚማርክና እጅግ በጣም የሚያምር ስፍራ ሆኖ አገኙት። ለም መሬትና ከማንኛውም አይነት የአየር ብክለት የጸዳ ንጹህ አየር ያለበት ቦታ በመሆኑ ቤተሰቡ ካሳለፉት መከራ አርፈው አዲስ ህይወት ለመጀመር ተስማሚ የሆነ ስፍራ ነበር። በዚያች ቅጽበት ጆን ከቆመበት ተዝለፍልፎ ይወድቃል። ቤተሰቡ የመጨረሻው መሆኑን አውቀዋልና በሐዘን ውስጥ ሆነው ከመሞቱ በፊት ለመጨረሻ ጊዜ ሊሰናበቱት ከበውት ይቀመጣሉ። በመጨረሻም ናታን ቀደም ሲል አባቱ በአሚናት ቀብር ላይ ያደረገውን የሽኝት ጸሎት በመጸለይ አባቱን ይሰናበተዋል። ይህ ታሪክ በሰው ልጅ የጽናት ጉዞ ውስጥ ትልቁ ስኬት የራስን ህይወት ማትረፍ ብቻ ሳይሆን ለሌሎች ተስፋ መሆንና ለቤተሰብ አለኝታ መሆኑን ያስተምረናል። በዓለም ላይ አስከፊ መከራዎችና ተፈጥሯዊ አደጋዎች ቢከታተሉም የሰው ልጅ በውስጡ ያለው የርህራሄና የመረዳዳት እሴት ካልተወ የጨለማውን ዘመን ተሻግሮ ብርሃን ወዳለበት አዲስ ምድር መድረስ እንደሚችል ያሳየናል። ታሪካችንም እዚህ ላይ ያበቃል።